ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በቻናላችን ወቅታዊ የሀገር ውስጥና የዓለም አቀፍ ዜናዎች፣ አነጋጋሪ ጉዳዮችና ልዩ ልዩ መሰናዶዎችን ይዘንላችሁ እንቀርባለን። ከኛ ጋር አብራችሁ እንድትሆኑ በአክብሮት እየጋበዙ እነሆ አርዕስተ ዜናዎችን ላስቀድም። 8 ሰዓት ተኙ የሚለውን ምክር በፍጹም አትቀበሉ። እኛ ገና ድሆች ነን። ይህንን በብዙዎች ዘንድ ከፍተኛ ክርክርና መነጋገሪያ የሰነቀውን ሐሳብ የሰነዘሩት ታዋቂው ባለሀብትና ስራ ፈጣሪ አቶ ዘነበ ፍሬው ናቸው። በመሪ ፖድካስት ላይ ቀርበው የተናገሩት ይህ ቃል የብዙዎችን ትኩረት ስቧል። ለመሆኑ አቶ ዘነበ ይህንን ሲሉ ምን ማለታቸው ነው? ድህነትን ለመስበርና ስኬታማ ለመሆን በእርግጥ እንቅልፍ መከልከል አለብን? ይህንን አነጋጋሪ ፍልስፍናና የአቶ ዘነበን አስደናቂ የስኬት ጉዞ በዝርዝር እንመለከተዋለን። የ10 ዓመቷ ጁሊያና ኦሳ ያደረገችው ነገር መላውን ዓለም አስደምሟል። ዛሬ ይህች ታዳጊ ሴት ልጅ በአስደናቂ ብልሃትና ድፍረት የሞትን አፍ ከፍታ ራሷን እንዴት እንዳዳነች አስገራሚውን እውነተኛ ታሪክ ይዘንላችሁ እንቀርባለን። በዝርዝር እንመለከተዋለን። የአሜሪካና ኢራን ግጭት የዓለም ኢኮኖሚን እየፈተነ ነው። ከሳምንታት በፊት በአሜሪካና ኢራን መካከል የተደረገው የተኩስ አቁም ስምምነት ለአጭር ጊዜ የፈጠረውን የመረጋጋት ሁኔታ በድጋሜ በተቀሰቀሰ ወታደራዊ ግጭት ተረብሿል። የመካከለኛው ምስራቅ ቀጠና እንደገና የዓለም የደህንነትና የኢኮኖሚ ትኩረት ማዕከል ሆኗል። ይህን ጉዳይ በዝርዝርና በስፋት እንመለከተዋለን። አብራችሁን ቆዩ። 8 ሰዓት ተኙ የሚለውን ምክር በፍጹም አትቀበሉ። እኛ ገና ድሆች ነን። ይህንን በብዙዎች ዘንድ ከፍተኛ ክርክርና መነጋገሪያ የሰነቀውን ሐሳብ የሰነዘሩት ታዋቂው ባለሀብትና ስራ ፈጣሪ አቶ ዘነበ ፍሬው ናቸው። በመሪ ፖድካስት ላይ ቀርበው የተናገሩት ይህ ቃል የብዙዎችን ትኩረት ስቧል። የአቶ ዘነበ ፍሬው ታሪክ የብዙ ስኬታማ ኢትዮጵያውያን የትጋት ጉዞ በጉልህ የሚያሳይ ነው። ጉዟቸው የጀመረው በታዋቂው የመርካቶ ገበያ ከትንሽ ንግድ ነበር። እያንዳንዱ እድል በመፈለግ አደጋዎችን በድፍረት በመቀበልና በጽናት በመጓዝ የንግድ ኤምፓየራቸውን እርምጃ በእርምጃ ገንብተዋል። ዛሬ አቶ ዘነበ በሪል ስቴት፣ በታሸገ ውሃ ማምረት፣ በፕላስቲክ ኢንዱስትሪ፣ በብረት ማቅለጫዎችና በሚስማር ማምረቻ ዘርፎች በስፋት በመሰማራት ለብዙ ሺህ ዜጎች የሥራ ዕድል መፍጠር ችለዋል። በዚህ ብቻ አላበቁም። በአሁኑ ወቅት በሐዋሳ ከተማ 75 በመቶ የተጠናቀቀ ትልቅ ሪዞርት እየገነቡ ሲሆን በቡኢ ከተማም ሌላ አዲስ የሪዞርት ፕሮጀክት ጀምረዋል። ታዲያ ይህንን ሁሉ ስኬት ያስመዘገቡት ሰው 8 ሰዓት አትተኙ ሲሉ ምን ማለታቸው ነው? አቶ ዘነበ በወጣትነታቸው በቀን 3 ሰዓት ብቻ ይተኙ እንደነበርና ዛሬም ቢሆን ከ4 እስከ 5 ሰዓት በላይ እንደማይተኙ ይናገራሉ። ነገር ግን መልእክታቸውን በቀጥታ የእንቅልፍ ሰዓትን ስለመቀነስ ብቻ አይደለም። እዚህ ጋር አንድ ትልቅ ትምህርት ያለው ታሪክ እናንሳ። አንድ ድሃ ወጣት በየቀኑ የሚሰራበትን መደበኛ ስራ ጨርሶ በቀጥታ ወደ ቤቱ ይመለስ ነበር። አንድ ቀን ግን አንድ አረጋዊ ሽማግሌ አገኙትና እንዲህ አሉት፣ ልጅ ሀብት የሚጀምረው ከገንዘብ ሳይሆን ከጊዜ አጠቃቀም ነው አሉት። ወጣቱ የሽማግሌው ምክር ገባው። ከዚያ ቀን ጀምሮ ከስራው በኋላ ያለውን ትርፍ ጊዜ አዲስ ሙያ ለመማር፣ መጽሐፍትን ለማንበብና አነስተኛ የትርፍ ሰዓት ንግድ ለመጀመር ተጠቀመበት። ከጥቂት ዓመታት በኋላ ያ ወጣት የሌሎችን ሰዎች የሥራ ዕድል የሚፈጥር ትልቅ ሥራ ፈጣሪ ለመሆን በቃ። ይህ ታሪክ የሚያስተምረን ቁም ነገር ግልጽ ነው። ስኬት የሚመጣው ዝም ብሎ እንቅልፍን በመጥላት ሳይሆን የነቃንበትን ሰዓት በጥበብና እሴት በሚፈጥር ተግባር ላይ ማዋል ስንችል ብቻ ነው። እርግጥ ነው የአቶ ዘነበ መልእክት የሚያነሳሳው የትጋት መንፈስ እጅግ ወሳኝ ቢሆንም የጤና ባለሙያዎች ግን ምክር አላቸው። ለአብዛኛው አዋቂ ሰው በቂ እንቅልፍ ከ7 እስከ 8 ሰዓት ማግኘት ለአእምሮ ንቃት፣ ለልብ ጤናና ለአጠቃላይ የአካል ብቃት ወሳኝ መሆኑን ሳይንስ ያረጋግጣል። ስለዚህ የአቶ ዘነበ ፍሬው 8 ሰዓት አትተኙ የተናገሩት ቃል በቀጥታ የጤና መምሪያ ተደርጎ መወሰድ የለበት። ይልቁኑ መልእክቱ ድህነትን ለመስበር የሚጠይቀውን እልህ፣ ቁርጠኝነትና ሰነፍ አለመሆንን ለመግለጽ የተጠቀሙበት ዘይቤያዊ አገላለጽ ነው። የሥራ ትጋትን ከጤናማ እረፍት፣ ከተገቢው አመጋገብና ከእውቀት ጋር ማቻቻል ነው። የሀገር ብልጽግና የሚመጣው በብዙ ሰዓት በሚደክሙ ሰዎች ብቻ ሳይሆን በብልህነት የሚሰሩ እና ጤናቸውን በሚጠብቁ ዜጎች ነው።
አይናችሁን ጨፍናችሁ አስቡት። ርዝመቱ ወደ 3 ሜትር የሚጠጋ አስፈሪ አዞ እግራችሁን በኃይል ነክሶ ወደ ጥልቁ ውሃ እየጎተታችሁ ነው። በዙሪያችሁ ያሉ ሰዎች በድንጋጤ ይጮሃሉ። ሞት በደቂቃዎቹ ልዩነት ከፊታችሁ ቆሟል። በዚህ አስፈሪ ቅጽበት ምን ታደርጋላችሁ? አብዛኞቻችን በፍርሃት እንደነግጣለን። ነገር ግን የ10 ዓመቷ ጁሊያና ኦሳ ያደረገችው ነገር መላውን ዓለም አስደምሟል። ዛሬ ይህች ታዳጊ ሴት ልጅ በአስደናቂ ብልሃትና ድፍረት የሞትን አፍ ከፍታ ራሷን እንዴት እንዳዳነች አስገራሚ እውነተኛ ታሪክ ተፈጥሯል። ታሪኩ የተከሰተው በታዋቂው የአሜሪካ ፍሎሪዳ ግዛት ኦርላንድ ውስጥ በሚገኝ አንድ የሕዝብ መናፈሻ ፓርክ ነው። ቀኑ ሰላማዊ ነበር። የ10 ዓመቷ ታዳጊ ጁሊያና ኦሳ ከቤተሰቦቿ ጋር ለመዝናናት አመራች። ጥልቀት በሌለው የውሃ አካል ላይ ቆማ እየተጫወተች በነበረበት በዚህ አስደሳች ቅጽበት ግን ከውሃው ስር ምን አይነት አደጋ እየተጠባበቃት እንዳለ ፍጹም አታውቅም ነበር። በድንገት አንድ ባለ 9 ጫማ ወይም 2.7 ሜትር ርዝመት ያለው ግዙፍና አስፈሪ አዞ ከውሃው ስር በመውጣት በጁሊያና ላይ ከባድ ጥቃት ሰነዘረ። አዞው ሰለባውን በቀላሉ ለመጨረስ የታዳጊዋን እግር በአፉ ውስጥ አስገብቶ በኃይል ወደ ጥልቁ ውሃ ይጎትታት ጀመር። በአቅራቢያዋ የነበሩ የቤተሰቧ አባላትና ተመልካቾች በከፍተኛ ድንጋጤ ውስጥ ወደቁ። ለመረዳት ቢፈልጉም የአዞው ጥንካሬና ፍጥነት ያስፈራ ነበር። ሁሉም በጩኸት እርዳታ ይጠይቁ ጀመር። ጊዜው እየተጠናቀቀ ነበር። ጁሊያና ወደ ጥልቁ ከተጎተተች የመትረፏ ዕድል ዜሮ መሆኑን ተረዳች። ነገር ግን በዚህ እጅግ አስፈሪ ቅጽበት ጁሊያና ያሳየችው የአእምሮ መረጋጋት ተአምር የሚባል ነበር። ፍርሃቷን አሸንፋ ማሰብ ጀመረች። በአእምሯ ውስጥ ድንገት አንድ ትውስታ መጣ። ከአደጋው ቀደም ብሎ ጌተርላንድ በተባለ የአዞዎች መናፈሻና ምርምር ማዕከል በጎበኘችበት ወቅት የአዞዎችን ደካማ ጎን በተመለከተ የተማረችውን ልዩ የደህንነት መመሪያ አስታወሰች። አዞዎች አንዴ በአፋቸው ከያዙ ጥርሳቸውን በቀላሉ እንደማይከፍቱ የምታውቀው ታዳጊዋ የአዞውን ብቸኛ ደካማ ጎን የሁለት እጆቿን ጣቶች በአዞ አፍንጫ ቀዳዳዎች ውስጥ በኃይል ከተተችው። አዎ፣ አየር እንዳያገኝ አፍንጫውን በጥብቅ ዘጋች። ይህ የብልሃት እርምጃ ወዲያውኑ ሰራ። አዞ ሙሉ በሙሉ መተንፈስ አቅቶ ኦክስጅን ሲያጥረው አየር ለማግኘት ሲል የሙጥኝ ብሎ የያዘውን የታዳጊዋን እግር በመልቀቅ አፉን በትልቁ ለመክፈት ተገደደ። ጁሊያና ይህንን ወርቃማ ቅጽበት በመጠቀም እግሯን በፍጥነት ከአዞ ስለታማ ጥርሶች መካከል አስለቀቀች። ወደ ባህር ዳርቻው በመሮጥም ራሷን ሙሉ በሙሉ ከሞት አተረፈች። ጁሊያና ወዲያውኑ ወደ ሆስፒታል ተወስዳ የሕክምና እርዳታ ተደረገላት። በእግሯ ላይ የደረሱት ቀላል ጉዳቶች ተፈውሰውላት በሰላም ወደ ቤቷ ተመለሰች። ይህች የ10 ዓመት ታዳጊ ያሳየችው ተወዳዳሪ የሌለው ድፍረት፣ ፈጣን ውሳኔና ብልሃት እስከዛሬ ድረስ በዓለም ዙሪያ ታዋቂ ሚዲያዎች ላይ ዝናን አትርፋለች። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ